ሴቷ ጅን የወለደችው ግን ኖርማሊ እስካሁን የለም አልታየም። ይቀርና ቦዲ ወልዳ በስፒሪት ነው። እኔ ጅን ልጇን አቅፋ አይቻለሁ። አተካከል ስፒሪቷን አይነት ባጤን አይነት ተከፍተዋል። ልክ ተከፍቶ ሳይሆን ኖርማሊ በቃ ልክ ወንዝ ዳር አካባቢ ነው። ልክ እኛ ስንደርስ ልጇን ይዛ ወደ ባህሩ ዘላ ገባች። ድሮ ላይ የገጠር ሰዎች የሚያወሩት እንትን እኮ ነው። ገጠር ላይ ዝም ብለህ የምታወራው እንትን አለ። ከዛ አይምሮ ላይ እንደዚህ አይነት ነገር ትፈጥርና ያ ድልዥኑ ብዥታው ይመስልሃል። ተነግረህ ስላደግ የሆነ ጭር ባለ ሰዓት አውራላ ፀሐይ ላይ ምናምን በቀትር ሰዓት ምናምን ድምፅ ከተጠራህ አቤት አትበል ሴጣን እየጠራህ ነው ምናምን ተብለህ ታድግና ከዛ በኋላ ያንን አይምሮ ውስጥ ያጨካቸውን ተረት ተረቶች ምክንያቱም ከቁርአኑ ጋር እየተጋጨ ነው። ባይዘው እኮ ከቁርአኑ ጋር ይጋጫል። አጋንንቶች ከማታያቸው ስፍራ በሩቅ ያዩአቸዋል ነው የሚለው። ከማታያቸው ስፍራ አታያቸውም ነው የሚለው። አታያቸውም ከተባልክ በኋላ አያቸዋለሁ ካልክ ግጭት ስህተት ነው። ቲክቶክም ይጠቀማለች እኮ አሉ እኮ አጋንንቶች። አሁን የላኩልን እንዲያው ቲክቶክም መከፍተዋል ጅኖች። ቲክቶክ መጠቀም ጀምረዋል። ምን ይላል? እንዴት ነው? ምንድነው? ፎሎወሮቹ ስንት ናቸው? ቪዲዮስ ምን አይነት ነው የሚሰራው? ማንፎሎ እንዳደረገኝ ተመልከቱ። ጂኒ ነው ፎሎ ያደረገኝ። ትናንት ወዲያ አንድ ቪዲዮ ሰርች ነበር። እንግዲህ መስጊድ ውጭ ደርስ እየተታተልኩ ባለሁበት ሰዓት ኡስታዚ እንዲህ ሲል ሰማሁ። እዚህ ሚዲያ ላይ ሸይጣኑ ጂኒዎች ተበራክቷል ብሎ ሲያወራ ግርጋጤ እቺ ልጅ አስታውሱ። የቲክቶክ አካውንት ያላት ኮንተንት ክሬት የምታደርግ በስም የተመሰለ ጂኒ ነች ብዬ ትናንት ወዲያ ቪዲዮ ሰርች ነበር። ቪዲዮ ልክ ፖስት እንዳደረኩት 24 ሰዓት ባልሞላ ውስጥ ፎሎ አደረገች። ፋሚሊ ጨነቀኝ። ወይ ግን ከኔ የምንፈልጋ ነው ፎሎ ያደረገች በቃ እኔን አጣችሁ ፋሚሊ። ነገር ግን እናትና አባቴ መራሳ አላደርግ አታ ሊንክ ትራቨል ቢጀት ለረመዳን ያወጡት ሊሆን የሆና ፓኬጅ ልታገባው ነው ትዳር መስረቱ ኤኔስ ይብቃናል። እኔ አሁን መምህራኖች አሁን ገስት ስንት ሰው ነው? አሁን ገስት ስንት ሰው ነው የሚይዘው? አሁን ገስቶች እዚህ ገስት የሚይዘውን እንዳለ መምህራኖቻችሁን አምጡና ላይክ ነጥብ በነጥብ ማውራት ይቻላል። ችግር የለም። አሁን እያቀራራ መልሱ ሲጠፋ እያቀራራ ቆይ ላውራ እንጂ እኔ ቆይ አንድ ጊዜ አሁን እኮ ማማኝ ስታወራ ያዳመጥኳት እኮ ለዛ ነው። እሺ ምን መሰላችሁ? አሁን እሷ ስታወራ ነገሩ እንዲቀል ምን ላድርግ መሰላችሁ? ቆይ ሪፍሌክት ማድረግ አለብኝ እኔ አህመድ ልነግርህ እኮ ነው። ለአንተም እንዲቀል 30 ነገር ከሚወረወርብህ እፎይ ነው ሙር መጠየቅ ያለበት ከአንተ ጋር መወያየት ያለበት። በዚህ ነው አሁን የተናገረችው ላይ መልስ መሰጠት አለበት። አዎ ተሰጣጣ ችግር የለም ማለት ገሳ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ። ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ። እፎይ እና አህመድ ይነጋገራሉ። ያ ነው መሆን ያለበት። እርግብዬ ይቅርታ አድርግልኝ፣ ሌሎቻችሁም ይቅርታ አድርጉልኝ። እንትን ትላላችሁ ትወርዳላችሁ። 5-1 ብቻ አይደለም፣ ከክብር ጋር በክብር ነው ያወራችሁ። በክብር መልስላት። ታንኪ ችግር የለውም። 5-1 ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለውም። እኔ 5-1 አይደለም እንደሱ ካልሆነ ይቅርታ አድርጉልኝ። አንዴ እርግብንም አንዴ ሌሎቹን ላወርድ እንዲባል አልፈልግም እና አንተና እፎይ ይበቃል። ታወራለህ። ይኸው አወረድኩልህ። አንተና እፎይ ተነጋገራችሁ። ምንድን አሁን የሆነ ያለው መምህራን አሁን ከሆነ ገዝቶ የቻለውን ያህል መምህራን አምጡ። ግን አሁን እዚህ ከታች ያለው ካያችሁት
የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንድወያይ ነው የምትፈልጉ ተፈጣሪ እና ከእንደዚህ አይነት ሰው ጋር ላይክ የሆነ ሪከርድ አሰማቸው ዝም ብዬ የሆነ ሪከርድ የፈለግከውን አምጣ ብለኸኛል እኮ። ቆይ አህመድ እሱን የፈለግከውን ሰው ኖ ቃል በቃል ያልከውን ልንገርህ። የፈለግከውን አምጣ አይደል ቤቱ የሚችለውን አይደለም ሌላ ጨምረህ ይዘናል አልከኝ አይደል? ይቻላል ግን አንድ ጊዜ ስለሆነ ግን ዮኒ ደቂቃ ያዝበል እናንተ ደቂቃ እንዲዝባል አልከኝ። ራስህ ነው ያልከው። ራስህ ያልከውን አሁን መዋሸት አትችልም። አብራት የፈለግከውን ሰው አምጣ አልከኝ። አይሴድ ኦኬ ሌሎቹን አወረድኩልህ። ላስቁም ቆይ እሺ ጎሄ ያለውን እሺ ሊያወራ ብለኸኝ የለን እሺ ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው እውቅና ደቂቃዬን አታባክን። ደቂቃውን ያዝበልና እስልምና ምን እንደሆነ አሳያቸው። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ አስመለጥከኝ። እሺ አመለጠ። መድረኩ ያንተ ነው አባቴ። በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን አመለጠ። አዎ እስልምና እንደዚህ ነው። እስልምና እንደዚህ ነው። ይኸው እንግዲህ ራሱ ነው እንግዲህ አምጣ የፈለግከውን ብሎኛል። ናና አውራ። ሙስሊሞች እንደዚህ ናቸው። አመለጠ። የምር ማርያም እየፈራው ነበር። ያመልጣል። ኧረ ናልን ብራዘር ተው። ትስቃለህ። በደንብ ሲያወራ ወንድማችን ጅኒና ሸይጧን አንድ አይደሉም። ጅኒና ኢብሊስ ሁለቱ ይለያያሉ። ይሄን ለአድማጮች ለይተህ ነው ማቅረብ ያለብህ እንጂ ኢብሊስና ጅኒዎች ጅኒ ምንድነው ልዩነታቸው? በጣም ጥሩ። በእሱን አሁን ጥያቄው ጠየቀን አይደለ? ቅድም አቡ ሀይደር እየገለጸ ያለው ወንድሞች እህቶች አሉን እያለ ያለው ጅኒዎች ላይ አላህን የሚገዙ ጅኒዎች አሉ፣ አላህን የማይገዙ ጅኒዎች አሉ። ገብቶሃል? ስለዚህ ወንድሞች ጅኒዎች አሉ ማለት ነው። አንተ አዳም ጠይቆ ልጨርስ ሀሳብ ልስጥና ከዛ አንድ ደቂቃ ፈርል የምናገረው የምታገስ ብትችላል። እሺ ቀጥል። ጅኒዎች ላይ አላህን የሚገዙ ጅኒዎች አሉ፣ አላህን ደግሞ የማይገዙ ጅኒዎች አሉ። አሁን ወንድሞች እህቶች አሉን እያለው እየገለጸ ያለው አላህን ከመገዛት ጋር አላህን የሚገዛ እንዳንተ የሚገዛውን ወንድምህ ነው እህትህ ነው በሚለው ፕሪንሲፕል ነው እንጂ እንትን እያለ ያለው የግድ እናንተ ወደ ስጋ አምጥተኸው የስጋ እህትና ወንድም አለ ወይ ያልጠየቀውን አታውራ። ኦኬ ጂኒ ወንድምና እህት አለ የለም? ጂኒ እህትና ወንድም አለ የለም? በምንድን ነው እህትና ወንድም? በስጋ ወይስ በአምልኮ? አሁን አቡ ሀይደር እየገለጸ ያለው አሁን እኮ እሱ ነው እኮ አቡ ሀይደር እየገለጸ ያለውን አንተ ሳትረዳ ቁንጥር ላርገህ አምጥተህ ነው ለአድማጮች። እንዳው በእርግጥ ሰው ያንተን ሰብቶ የሚጎናበድም አይኖርም። ነገር ግን አቡ ሀይደር እየገለጸ ያለው ወንድሞችና እህቶች ጅኒዎች ላይ ያለን አላህን የሚገዙ ጅኒዎች ያው የና አዲስ ነው የገለጸው። ፕሊዝ ቂጣችሁን በፋንድያ አትጥረጉ፣ የወንድሞቻችሁ ምግብ ነው የሚል ነው። ይሄን አንብበሽ። እሱ እኮ ጠፍተኛ አይደለም እኮ አውቀዋለሁ፣ እቀበለዋለሁ። ስለዚህ ጂኒዎች ወንድሞች ከሆኑ ካደለማ የምትጮህብኝ እኔ ሀዲሱ ይነበብና ይተርጎም። እሺ በምንድን ነው ሀዲሱ? በስጋ ብሎ ይገልጽልሃል። ሀዲሱ ተቀምጦልሃል። ሀዲሱ በስጋ ይላል ወይ? አሁን ፕሊስ በስጋም ላይሆንም ሊሆንም ይችላል። የማይሆንበት ምክንያት ምንድን ነው? ከአንተ ጋር ወሲብ እህትህን ወይም ሚስትህን ወይም እናትህን ካላስወለደ ያ የተወለደው ጂኒ ከሆነ ወንድም ሊሆን ይችላል። እንደዛ ካልተወለደ ግን በሃይማኖት ደግሞ ወንድም ትባላለህ። ምክንያቱም አቡ ሀይደር ደግሞ የአቡ ሀይደርን እናሰማ እንችላለን። ወሲብም እንደሚያደርግ ራሱ የተናገረበት ስላለ ከአጋንንት ጋር ወሲብ እንደሚደረግ ከጂኒ ጋር። አሁን አዲሱ ይነበብ። ምንድነው ምን የአላህ መልእክተኛ እንደዚህ አለ፣ ዶንት ፐርፎርም ስቲንጃ ዊዝ ደንግ ኦር ኖር ዊዝ ቦን፣ በኩበት ወይም ደግሞ በአጥንት
አትጸዳዱ። ፎር ኢንዲድ ኢት ኢዝ ኤ ፕሮቪዥን ፎር ዩር ብራዘርስ አማንግ ዘ ጂንስ፣ እሱ ከእናንተ ከጂኒ ወንድሞቻችሁ ምግብ ነውና ብሎ ተናገረ። አጥንትና እሱ እኮ ትክክል ነህ። እሱ እኮ ስለ ምግባቸው ነው። እነሱ የሚመገቡት ይሄን ነው፣ ለእነሱ ድርሻቸው ነው። ልጨርስ እንጂ እፎይ። ዞሮ ዞሮ የአጋንንት ወንድም የጂኒ ወንድም አለ። አለቀ በቃ አለቀ እኮ ምንም ያጣላ ነው። ምን ማለት በኢባዳ አላህን የሚገዙ ከሆነ አላህን የሚገዛ የኔ ወንድሜ ነው፣ እህቴ ነው፣ እህቴ ናት። በኢባዳ ነው። አሁን አንተ እዚህ ጋር ለአድማጮች አንዳንድ ጊዜ ተረጋጋ ፕሊስ። እኛ አጋንንቶች ወንድም የለንም፣ አጋንንት እህት የለንም፣ የአጋንንት ቤተሰብም የለንም። ወደ ቶፒኩ መልሰው ክርስቲያኑ ትንሽ ከቶፒኩ በጣም ነው ሽፍት ያደረጋችሁት። በጣም በደንብ ለምን ተረጋጋ በቃ ጣልቃ እየገባ ስለሆነ ነው። እኛ ቪዲዮን ማስደምጠናል፣ ጨርሰናል እኮ እዛ ላይ በቃ አንተም እሱን አምናሃል። ስላመንክ ያን ያህል እዚህ የሚያከራክር ጉዳይ አይደለም። የአጋንንት ወንድም ነኝ ካልክ በቃ ጨርሰናል። ፔሪድ። የአጋንንት ወንድም ነኝ። እኛ ደግሞ አይደለንም ክርስቲያኖች። በምንድን ነው? ስለዚህ እናንተ ካልሆንክ ይህን አምጥተህ ሌላውን ለማደናገር እናሳይ። በቃ በምንድን ነው የሆነበትን ምክንያት እኮ ተናገርን። አንዴ ሱራ 17:64 አንዴ ክፈተው። ተረጋጋ። መረጃ ትጥቀስ እንደኛ ተቻልክ። ዝም ብለህ አታውራ። መረጃ ትጠቅሳለህ እንደኛ ስታወራ። ኦኬ። ለእነርሱ የቻልከውን ሰው በድምፅ አታል፣ በእነርሱም ላይ በፈረሰኞች በእግረኞችም ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው፣ ተስፋ ቃልም ግባላቸው። ስለዚህ ከልጆች ጋር የመጋራት ችሎታ አለው። which means የማስወለድ ችሎታ አለው። ልጆችን የመጋራት ችሎታ አለው። ጅን ማለት ነው። ሱራ 72:19 ላይ ደግሞ እንዳያችሁት አላህ ራሱ ሲጠራ አጋንንቶች ተደስተው የሚመጡበት ነው። አጋንንቶች የአላህን ስም ሲሰሙ በጣም የሚደሰቱበት ነው። የእኛ አምላክ ግን ስሙ እንኳን አጋንንቶችን የሚረብሽ የሚንድ ነው። የአጋንንትን ስራ ሊያፈርስ ስለተገለጠ ማለት ነው። ስለዚህ አላህን በጠሩ ቁጥር ወንድሞቹ ከድር አጋንንቶች ማለት ነው ተሰልፈው ይመጣሉ። እኛ ክርስቶስን በጠራን ቁጥር አጋንንት ጅን ከኛ ይወገዳል። የክርስቶስ ስም ኃይል ስላለው አጋንንትና ጅኒ ነው ወይም አጋንንትን ማራቂያ እንጂ አጋንንት መሳቢያ አይደለም። ከድር ወንድሞቹ በአላህ ሉክ ከድር በአላህ አጋንንት ወንድሞች አሉ። እነኛ አጋንንቶች ጅኒዎች ልክ አላህን ስም ስጠራ እየተደሳሰቱ ወንድማችን እያሉ ይመጣሉ። ዛሲት መልሰው ለቶፒክ ሆነ በስጋ ምናምንም ስላለ በነገራችን ላይ ወሲብ አድርገው ስፐርሙላ እንደሚረጩ ከፈለክ እናሳያለን። በስጋም ወንድ መሆን ይችላሉ። ወንድማችን አውጣው አሳየንሽ። ኦኬ በጣም ጥሩ። አጋንንቶች ወሲብ አያደርጉም? አውጣው እንዳሳየን ያልኩት እኔ አሁን ያደርጋሉ አያደርጉም ሳይሆን አንተ ኤቪደንስ አለን እያልክ አይደለ ወይ? ከቁርአን ወይ ከሐዲስ አንጣና አሳየን። ከዛ በዛ ካሳየን በኋላ በሱ ጉዳይ ኢንዲቴል እናውራ እኮ። ይቀጥላ፣ ችግር የለም። ወሲብ ያደርጋሉ ወይስ አያደርጉም? መጀመሪያ ሐዲሱን አንጣው ነው። ሐዲሱ መጥቶ አይቼ ካመንኩት እቀበለዋለሁ እና ሐዲሱን አንጣው ወይስ አያደርጉም? መጀመሪያ ክሌም አድርጋ። ዝም ብሎ እኮ መረጃ በጣም ወንድማችን እንዴት አለኝ እያልክ አይደለ? እየገለጽክ አይደለ? አውጣው እኮ ነው ያልነው። አሁን እኮ በቃ በኤቪደንስ አለ ያለው። እስኪ ይሄን ብቻ ንገረኝ። ከማን ጋር? ከሰው ጋር። እስኪ እንደዛ የሚል ካለ ኤቪደንሱን እሺ እስቲ። ኦኬ እሺ ምን ይላል መሰለ? ይሄ ተፍሲር አልባጋዊ ነው። ኢፍ ኤ ማን ሃዝ ኢንተርኮርስ and does not mention God's name አንተ ለምሳሌ ከሚስት ጋር ወሲብ እያደረግ የአላህን ስም ካልጠራ ምን ይላል? a jinn can attach itself to his penis ከብልት ጋር ጂኒው ይጠመጠምና and have intercourse with him ካንተ ጋር ሚስትህን ኢንተርኮርስ ያደርጋታል፣ ወሲብ ያደርጋታል። ወሲብ ማድረግ ብቻ አይደለም ኢጃጉሌት ያደርጋል፣ ስፐርም ያወጣል። ሐዲሱን እሺ አረብኛውን ሐዲሱን ውስጥ ይሄ ሐዲስ አይደለም፣ አረብኛ ሐዲሱን ውስጥ
ሁለተኛ ስለ ሐዲሱ ሶሒህ ነው ضعيف ነው የሚለውን ደግሞ ታሳየናለህ። ይሄን ሐዲስ ያው አንብብ። ሙጃሂድ ነው ያስተላለፈልህ። ሙጃሂድ ማን ነው ታውቀዋለህ? አንተ እንኳን አውቀኸዋልና ሂድማ አቅርበው አረብኛውን። እሺ 1 2 3 አረብኛ እስኪ ቀጥል። ከዚህ አካባቢ ጀምር። አይታየኝም፣ ርቋል ከእኔ። አሁንስ አንተ ብታነበው ደስ ይለኛል። አንበባውና ማለት ስለራቀ ነው ከኔ እንጂ ማንበብ ችግር የለብኝም። አትሳቅ ያልኩህ እኮ ይሄ እኮ ከኔ ስለራቀ ነው እንጂ ማንበቡ በደንብ ይታያል። ከሚገርም ነገር በጣም በዚህ መጠን ፊደል ላይ ጎልቶ ታይቶ አይታወቅም። በጣም የሚገርም እንዴት አይነቱ እንትን እንደው ደደብ ነህ አንተስ። እንደው በጣም ይሄ ፊደል እኔ ደደብ ነኝ። እሺ ከ1400 ሰዎች አይን ይበልጣል እንዴ? አንተ ያንሳል እንዴ? ነው ወጣ ደደብ ነው ወጣ። ይመቸው። ወደ መልሱ ስመጣለህ ደግሞ ጂኒና ሸይጣን አንድ አይደሉም። ጂኒና ኢብሊስ ሁለቱ ይለያያሉ። ይሄን ለአድማጮች ለይተህ ነው ማቅረብ ያለብህ እንጂ ኢብሊስና ጂኒዎች ምንድነው ልዩነታቸው? በጣም ጥሩ። በእሱን አሁን ጥያቄው ጠየቀን አይደለ? ቅድም አቡ ሀይደር እየገለጸ ያለው ወንድሞች እህቶች አሉን እያለ ያለው ጂኒዎች ላይ አላህን የሚገዙ ጂኒዎች አሉ፣ አላህን የማይገዙ ጂኒዎች አሉ። ገብቷል? ስለዚህ ወንድሞች ጂኒዎች አሉ ማለት ነው። አዳም ጠይቆ ልጨርስ ሀሳብ ልስጥና ከዛ አንድ ደቂቃ ፈርል የምናገረው የምታገስ ብትችላል። እሺ ቀጥል። ጂኒዎች ላይ አላህን የሚገዙ ጂኒዎች አሉ፣ አላህን ደግሞ የማይገዙ ጂኒዎች አሉ። አሁን ወንድሞች እህቶች አሉን እያለው እየገለጸ ያለው አላህን ከመገዛት ጋር አላህን የሚገዛ እንዳንተ የሚገዛውን ወንድምህ ነው እህትህ ነው በሚለው ፕሪንሲፕል ነው እንጂ እንትን እያለ ያለው የግድ አሁን አንተ ወደ ስጋ አምጥተኸው የስጋ እህትና ወንድም አለ ወይ አለ ያልጠየቀውን አታውራ። ኦኬ ጂኒ ወንድምና እህት አለ የለም? ጂኒ እህትና ወንድም አለ የለም? በምንድን ነው እህትና ወንድም? በስጋ ወይስ በአምልኮ? አሁን አቡ ሀይደር እየገለጸ ያለው አሁን እኮ እሱ ነው እኮ አቡ ሀይደር እየገለጸ ያለውን አንተ ሳትረዳ ቁንጥር ላርገህ አምጥተህ ነው ለአድማጮች። እንዳው በርግጥ ሰው ያንተን ሰብቶ የሚጎናበድም አይኖርም። ነገር ግን አቡ ሀይደር እየገለጸ ያለው ወንድሞችና እህቶች ጂኒዎች ላይ ያለን አላህን የሚገዙ ጂኒዎች ያው የና አዲስ ነው የገለጸው። ፕሊዝ ቂጣችሁን በፋንድያ አትጥረጉ የወንድሞቻችሁ ምግብ ነው የሚል ነው። ይሄን አንብብ እሺ። እሱ እኮ ጠፍተኛ አይደለም እኮ አውቀዋለሁ፣ እቀበለዋለሁ። ስለዚህ ጂኒዎች ወንድሞች ከሆኑ ካደለማ የምትጮህብኝ እኔ ሐዲሱ ይነበብና ይተርጎም እሺ። በምንድን ነው ሐዲሱ በስጋ ብሎ ይገልጽልሃል? ሐዲሱ ተቀምጦልሃል። ሐዲሱ በስጋ ይላል ወይ? አሁን ፕሊስ በስጋም ላይሆንም ሊሆንም ይችላል። የማይሆንበት ምክንያት ምንድን ነው? ከአንተ ጋር ወሲብ ተደራር እህትህን ወይም ሚስትህን ወይም እናትህን ካላስወለደ ያ የተወለደው ጂኒ ከሆነ ወንድም ሊሆን ይችላል። እንደዛ ካልተወለደ ግን በሃይማኖት ደግሞ ወንድም ትባላለህ። ምክንያቱም አቡ ሀይደር ደግሞ የአቡ ሀይደርን እናሰማ እንችላለን። ወሲብም እንደሚያደርግ ራሱ የተናገረበት ስላለ ከአጋንንት ጋር ወሲብ እንደሚደረግ ከጂኒ ጋር። አሁን አዲሱ ይነበብ ምንድነው? ምን የአላህ መልእክተኛ እንደዚህ አለ፣ ዶንት ፐርፎርም ስቲንጃ ዊዝ ደንግ ኦር ኖር ዊዝ ቦን፣ በኩበት ወይም ደግሞ በአጥንት አትጸዳዱ። ፎር ኢንዲድ ኢት ኢዝ ኤ ፕሮቪዥን ፎር ዩር ብራዘርስ አማንግ ዘ ጂንስ፣ እሱ ከእናንተ ከጂኒ ወንድሞቻችሁ ምግብ ነውና ብሎ ተናገረ። አጥንትና እሱ እኮ ትክክል ነህ። እሱ እኮ ስለ ምግባቸው ነው። እነሱ የሚመገቡት ይሄን ነው፣ ለእነሱ ድርሻቸው ነው። ልጨርስ እንጂ እፎይ። ዞሮ ዞሮ የአጋንንት ወንድም የጂኒ ወንድም አለ። አለቀ በቃ አለቀ እኮ ምንም ያጣላ ነው። ምን ማለት በኢባዳ አላህን የሚገዙ ከሆነ አላህን የሚገዛ የኔ ወንድሜ ነው
እህቴ ነው፣ እህቴ ናት፣ በኢባዳ ነው። አሁን አንተ እዚህ ጋር ለአድማጮች አንዳንድ ጊዜ ተረጋጋ ፕሊስ። እኛ አጋንንቶች ወንድም የለንም፣ አጋንንት እህት የለንም፣ የአጋንንት ቤተሰብም የለንም። ወደ ቶፒኩ መልሰው ክርስቲያን ትንሽ ከቶፒኩ በጣም ነው ሽፍት ያደረጋችሁት። በጣም በደንብ ለምን ተረጋጋ። በቃ ጣልቃ እየገባ ስለሆነ ነው። እኛ ቪዲዮን ማስደምጠናል፣ ጨርሰናል እኮ እዛ ላይ በቃ አንተም እሱን አምናሃል። ስላመንክ ያን ያህል እዚህ የሚያከራክር ጉዳይ አይደለም። የአጋንንት ወንድም ነኝ ካልክ በቃ ጨርሰናል። ፔሪድ። የአጋንንት ወንድም ነኝ። እኛ ደግሞ አይደለንም ክርስቲያኖች። በምንድን ነው? ስለዚህ እናንተ ካልሆንክ ይህን አምጥተህ ሌላውን ለማደናገር እናሳይ። በቃ በምንድን ነው የሆነበትን ምክንያት እኮ ተናገርን። አንዴ ሱራ 17 64 አንዴ ክፈተው። ተረጋጋ። መረጃ ትጥቀስ እንደኛ ተቻልክ። ዝም ብለህ አታውራ። መረጃ ትጠቅሳለህ እንደኛ ስታወራ። ኦኬ። ለእነርሱ የቻልከውን ሰው በድምፅ አታል፣ በእነርሱም ላይ በፈረሰኞች በእግረኞችም ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው፣ ተስፋ ቃልም ግባላቸው። ስለዚህ ከልጆች ጋር የመጋራት ችሎታ አለው። which means የማስወለድ ችሎታ አለው። ልጆችን የመጋራት ችሎታ አለው። ጅን ማለት ነው። ሱራ 72 19 ላይ ደግሞ እንዳያችሁት አላህ ራሱ ሲጠራ አጋንንቶች ተደስተው የሚመጡበት ነው። አጋንንቶች የአላህን ስም ሲሰሙ በጣም የሚደሰቱበት ነው። የኛ አምላክ ግን ስሙ እንኳን አጋንንቶችን የሚረብሽ የሚንድ ነው። የአጋንንትን ስራ ሊያፈርስ ስለተገለጠ ማለት ነው። ስለዚህ አላህን በጠሩ ቁጥር ወንድሞቹ ከድር አጋንንቶች ማለት ነው ተሰልፈው ይመጣሉ። እኛ ክርስቶስን በጠራን ቁጥር አጋንንት ጅን ከኛ ይወገዳል። የክርስቶስ ስም ኃይል ስላለው አጋንንትና ጅኒ ነው ወይም አጋንንትን ማራቂያ እንጂ አጋንንት መሳቢያ አይደለም። ከድር ወንድሞቹ በአላህ ሉክ ከድር በአላህ አጋንንት ወንድሞች አሉ። እነኛ አጋንንቶች ጅኒዎች ልክ አላህን ስም ስጠራ እየተደሳሰቱ ወንድማችን እያሉ ይመጣሉ። ዛሲት መልሰው ለቶፒክ በስጋ ምናምንም ስላለ በነገራችን ላይ ወሲብ አድርገው ስፐርሙላ እንደሚረጩ ከፈለክ እናሳያለን። በስጋም ወንድ መሆን ይችላሉ። ወንድማችን አውጣው አሳየንሽ። ኦኬ፣ በጣም ጥሩ። እሺ፣ አጋንንቶች ወሲብ አያደርጉም? አውጣው እንዳሳየን ያልኩት እኔ አሁን ያደርጋሉ አያደርጉም ሳይሆን አንተ ኤቪደንስ አለን እያልክ አይደለ ወይ? ከቁርአን ወይ ከሐዲስ አንጣና አሳየን። ከዛ በዛ ከሳየን በኋላ በሱ ጉዳይ እንዲቴል እናውራ እኮ። ይቀጥላ፣ ችግር የለም። ወሲብ ያደርጋሉ ወይስ አያደርጉም? መጀመሪያ ሐዲሱን አንጣው ነው። ሐዲሱ መጥቶ አይቼ ካመንኩት እቀበለዋለሁ እና ሐዲሱን አንጣው ወይስ አያደርጉም? መጀመሪያ ክሌም አድርጋ። ዝም ብሎ እኮ መረጃ አይወጣም ወንድማችን። እንዴት አለኝ እያልክ አይደለ? እየገለጽክ አይደለ? አውጣው እኮ ነው ያለው። አሁን እኮ በቃ በኤቪደንስ አለ ይላል። እስኪ ይሄን ብቻ ንገረኝ። ከማን ጋር? ከሰው ጋር። እስኪ እንደዛ የሚል ካለ ኤቪደንሱን እሺ እስቲ። ኦኬ እሺ፣ ምን ይላል መሰለ? ይሄ ተፍሲር አልባጋዊ ነው። ኢፍ ኤ ማን ሃዝ ኢንተርኮርስ and does not mention God's name አንተ ለምሳሌ ከሚስት ጋር ወሲብ እያደረግ የአላህን ስም ካልጠራ ምን ይላል? a jinn can attach itself to his penis ከብልት ጋር ጂኒው ይጠመጠምና and have intercourse with him ካንተ ጋር ሚስትህን ኢንተርኮርስ ያደርጋታል፣ ወሲብ ያደርጋታል። ወሲብ ማድረግ ብቻ አይደለም፣ ኢጃጉሌት ያደርጋል፣ ስፐርም ያወጣል። ሐዲሱን እሺ፣ አረብኛውን ሐዲሱን ውስጥ ይሄ ሐዲስ አይደለም፣ አረብኛ ሐዲሱን ውስጥ ሁለተኛ ስለ ሐዲሱ ሶሒህ ነው ضعيف ነው የሚለውን ደግሞ ታሳየናለህ። ይሄን ሐዲስ ያው አንዱ ሙጃሂድ ነው ያስተላለፈልን። ሙጃሂድ ማን ነው ታውቀዋለህ? አንተ እንኳን አውቀኸዋልና ሄድማ አቅርበው አረብኛውን። እሺ 1 2 3 አረብኛ እስኪ ቀጥል። ከዚህ አካባቢ ጀምር። አይታየኝም፣ ርቋል ከእኔ። አሁንስ
አንተ ብታነበው ደስ ይለኛል። አንበበውና ማለት ስለራቀ ነው እኮ እንጂ ማንበብ ችግር የለብኝም። አትሳቅ ያልኩህ እኮ ይሄ እኮ ከኔ ስለራቀ ነው እንጂ ማንበቡ በደንብ ይታያል። ከሚገርም ነገር በጣም በዚህ መጠን ፊደል ላይ ጎልቶ ታይቶ አይታወቅም። በጣም የሚገርም እንዴት አይነቱ እንትን እንደው ደደብ ነህ አንተስ። እንደው በጣም ይሄ ፊደል እኔ ደደብ ነኝ። እሺ ከ1400 ሰዎች አይን ይበልጣል እንዴ? አንተ ያንሳል እንዴ ነው? ወጣ ደደብ ነው ወጣ። ይመቸው። ይብቃል። ለማንኛውም ቶፒኩን አስወጣን። ግን ቶፒኩን ፓራፍሬዝ አድርገው አንዴ። ጠርቃ ነው ምን እንዳደረጋችሁ ይኸው ላዳምጠኝ እኮ እኔ እዚህ ጋር ነው ያለው። ቆይ እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ ከጭቃም ፈጠርከው አለ። ይሄን ያለው ማነው? ኢብሊስ። ለምን ላደም መለስ አድርገው ቁጥር 75 ላይ አላህም ኢብሊስ ወይ በሁለት እጆቼ እፎይ። እዚህ ጋር እኮ እኔ ምን አልኩኝ? እንደኛ ጭቃ እኮ አይደለም እኮ። እሺ አዳም ጨርቅ። ቆይ እስኪ ሀቢብ አንድ ጊዜ እኔ ሀሳብ ልስጥና እፎይ። አሁን አንዳንተ ያልገባህ ነገር ሰይጣንና ኢብሊስንና ጅኒን አንድ አድርገህ ነው ሲለሚያደምጡ እየገለጽ እንጂ ሀሳብ ሲሰጡ ተቀበል። እንደ ሀቢብ ኢብሊስና ጅኒ ለአንተ አንድ ነው አይደለም? ጥያቄ ያልጠየቀውን አታውራ። ደርበህ ከገባ ወይም ከሱ ወርቅ ነው የምታወራው። ትስማማለህ? ከሀቢብ ጋር ትስማማለህ? መጀመሪያ እኮ ስህተትህን እየነገርኩህ ነው ለአንተ። አሁን እዚህ ላለው ተመልካች ለምን ማይክ ትዘጋለህ? ቆይ ሀቢብ ፕሊዝ፣ እውነቱ ሲገለጽብህ። ኧረ በእናትህ ቆይ ተረጋጋ። ቆይ ሀቢብ ምን ብሏል? ኢብሊስ ፕሊዝ በእናትህ አትረብሽ። ጂኒዎችም አሁን በኛው ሰው ናቸው ከጭቃ ነው የተሰሩት ብሏል። ቁርአኑ ደግሞ ከጭቃ ነው የተሰሩት አላልኩም። እዚህ ጋር ነው ትንሽ ደጋግሜ ጠይቄያለሁ። ኢብሊስ አንተና ሀቢብ ስለደጋግም ይሆናል እንደኛው ነው የተፈጠሩት ነው ያልኩት። ፕሊዝ እኔ ዲሲቨር አልወድም። ዩቲዩብ ላይ ያለላ አሁን ደግመን ልናሰማህ እንችላለን። እኔ ውሸታም እንደዚህ አትሁኑ፣ አትዋሹ። አይ ተሳስቼ ነበር ማለት ይቻላል። ቆይ አዳምጥ ፕሊስ አዳምጥ። ቆይ አንድ ነን። ኦኬ እሱም በሁለት እጆቹ ሰርቶታል፣ አንተንም በሁለት እጆች በጭቃ አዎ ብለሃል። ከዛስ ፕሊስ እንትና አስወጣለሁ። ተረጋጋ። ቆይ ስለዚህ ሱራ 15:26 ነው እንደከፈተው ይሄ ላይ እንወያይ። ለምን ትንሽ እንወያይ? እዚህ ላይ ላሳየህ ነው ልዩነታቸው፣ አፈጣጠራችሁን ላሳየህ ነው። አንድ እንዳሉ ናቸው። አሁንም ቢሆን ይኸውልህ በደንብ አንተ ራስህ መረጃ ያገኘህ ቁርአን አንብብሽ አንብብ። ቁርአን አንድ ነን ብለሃል እኮ አንተ። ሰውን ከሚቅጨለጨል ሸክላ አዳምጠኝ። ይሄ እኮ ከቅድም የተወያየንበት ነው። አንብብሽ አንብብ። ሰው ከምንድን ነው የተፈጠረው? በቃ ከጭቃ ተወው፣ ከሚገማ ምናምን ተወው። እሺ ኦኬ፣ ከፍ አድርገው ቁጥር 27 አድርገው። ጂኒ ከምንድን ነው የተፈጠረው? እሺ ልክ ነኝ። እሺ ተሳስቻለሁ። እሺ በቃ አርመኝ እስቲ። ስለዚህ አንድ አይደሉም። ሰውና ጂኒ ፍጥረቱ አንድ ነው። አንተ ወይም የሚለው እንደዛ ያልኩ መስሎ ይሆናል እንጂ ግን ሁለታችን ኦኬ። እሺ ፕሊስ በምንም አንድ አይደሉም። ጂኒና ሰዎች በምንም ተአምር በእስልምና አስተምሮ ማንም እንደዛ ብሎ የሚያስተማረ አንድ ነን በፍጥረት ብሎ ያለ የለም። ጂኒዎች ከእሳት ነው የተፈጠሩት፣ ሰዎች ከጭቃ ነው የተፈጠሩት እንደ እስልምና አስተምሮ። አንድ ያልሆኑትን እኩል አፈጣጠራችን አንድ አይሁን እንጂ ለአንድ ዓላማ። ከዛ በኋላ አሁን ወደ ሁለተኛ አርጉመንት እንምጣ። ምንድን ነው እሱ ታዲያ አንድ የሆንከው በምንድን ነው? ቅድም እኮ ምንድን ነው ያልከው? እሺ አፈጣጠራችን ይለያያል። እነሱ ከእሳት ተፈጠሩ አይደለ? እኛ ደግሞ ከአፈር ተፈጠርን አይደለ? ግን ይኸውልህ አላህ ሱብሃነሁ ወተዓላ ፊት ስንቆም ማለት ነው ለአንድ ዓላማ ነው ሁላችንም የሚቆም ነው። ገባ አይደለ? ከዛ እነሱ ያንን ዓላማ በማፍረሳቸው ነው ዘላለም ሰውን ስታሳስቱ ኑሩ ምን ተብሎ እንትን የተባለው ከሰው ልጅ የተለዩ። ገባ አይደለ? እና ኡስታዙ እነኚህ ወንድሞች ናቸው። ግን ወንድሞች አሉ ከነኚህ ውስጥ
ወንድሞች አይደሉም ወንድሞች አይደሉም። አቡ ሃይደር ተሳስቶ ነው ወንድሞች ያላቸው። ጂኒ ወንድም አለኝ አለው። አቡ ሃይደር ጂኒ ወንድም አለኝ ያለው ተሳስቶ ነው። ይኸውልህ አፈጣጠራችን አንድ ነው እያልኩ እኮ ነው። የተለያየ ነው። አላህ ሱብሃነሁ ወተዓላ እነሱን እንትን ካለ በኋላ ነው የተለያየ ነው እንጂ አፈጣጠራችን በጣም እየተወዛገብከ ነው። አልተወዛገብኩም። ጂኒ ወንድም አለ የለህም? ጂኒ ወንድም አለ የለህም? አሁን ላይ የለኝም። ኦኬ ጂኒ እህትስ? እንዴ ወንድም ሳይኖር እንዴት እህት ነው? አሁን ላይ የጂኒ ወንድምም የለህም፣ የጂኒ እህትም የለህም። መቼ ነበር የጂኒ ወንድምና እህት የነበረ? ኧረ እባክህ ድሮም ያው ኡስታዙ ሜቢ እኔ እንትን ያለው ሰው ነው እንጂ እንደ እንትን አንድ ነበርን። ወይኔ እንዴት ነው የሚገባኝ? አንድ ነበር ምን እንደምን? አንተ ሳትፈጠር ገና አደም እንደተፈጠረ እኮ ነው ስገድ ሲባል ይብልህ ሳልሰግድም ማለት ተለያይታችኋል። እዛ ጋር አንድ ነን ብትል ራሱ አይደለም። አደም ሲፈጠር የሰው ልጅ ያን ያልተፈጠረም ንገረኝ እስኪ። አደም በፊት ነበርክ እንዴ? አደም የመጀመሪያ ሰው መስሎ የነበረ ተሳስቼም አይደለም። አዳምጠኝ ቆይ። እኔንም አወዛገብከኝ፣ አንተም ተወዛግበው። ወይኔ ኧረ ምንም ያወዛግበኝ ነገር የለም። እኔ እንዴ ቀጥልሽ። አንተ ደስ ባለ መንገድ አስረዳኝ። እሺ አስረዳው፣ ግን ምንም በቃ ልትረዳኝ አልቻልክም። ተረድቻለሁ። በቃ ይቅርብ ሀቢብ ይቅርብ። ከድር ይቀጥል እስቲ። በጣም ጥሩ። በመጀመሪያ ማለት ሀሳብ